የኛ መጣላት እንደሚፈልጉ ሰዎች ነው ጣልቃ እየገባብን ያለው። ሲጮህ ብሎ ለምን ሲጮህ አያድርም? በቃ እንደዛ ካሰብሽ ምንድነው የሰማሽው? ምንድነው የተነገረሽ? ለምን አትነግሪኝም እንዴ? ኦኬ እኔ እግዚአብሔር ስሚኝ ሃይሚ፣ እኔ ዛሬ አሁን የጠራሁሽ ምናምን በቃ እኔም አንቺን መለመን አንቺን ማለት ሰልችቶኝ ነው። ምን ማለት ነው? ካንተ ህይወት መውጣት ብቻ ነው እሱ ነው አስፈላጊ። በዚህ ሰዓት የሚሻለው እንደዛ ነው እንጂ አሁን እዚህ መጥቼ ምናምን አንቺ አሁንም እንዲህ እያወራሁሽ ስለመለያየት ነው እያሰብሽ ያለሽው ታውቂያለሽ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ቡራና ሃይሚዬ ትናንትና ተገናኝተው ነበር። እንግዲህ እነኚህ ልጆች እያመረሩ ነው ወይስ ቀልዳቸውን ነው? ብቻ እያወቅ ነው ያለን ብዙዎቻችን የለንም ማለት ነው። ምክንያቱም ብዙዎቻችሁ እነኚህ ልጅ አውቀው ነው ወይስ ፕራንክ እያደረገችው ነው አሁንም እያላችሁ በጣም ተወዛግባችኋል። ዛሬ እኔ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ቅመሟ ካንተ ህይወት መውጣት ነው ፈልገው ስላልነገርከኝ መውጣት ፈልጋለሁ ካሁን በኋላ አንገናኝም አታገኘኝም እያለች ነው ማለት ነው። ብሩኬ ደግሞ እንዲሁ ዝም ብሎ መሄድና መምጣት አለ ወይ ብሏታል ማለት ነው። እንዲሁ እንደፈለግሽ መውጣት ወይስ እንደፈለግሽ መግባት አለ ወይ እኔ ህይወት ውስጥ? ስለዚህ ምን አስበሽ ነው ንገሪኝ፣ ያሉሽን ነገር በደንብ አድርገሽ አስረጅኝ ብሏታል። እሷ ግን ልታስረዳው ፈቃደኛ አይደለችም ማለት ነው። በቃ ዝም ብላ ያው አንተ እንድትነግረኝ ነው እንጂ ፈልገው እኔ እንድነግርህ አይደለም። አላተበዛ ደግሞ ኦዲየንሶች ደግሞ አትገፋፉኝ እንዳወጣው ምናምን እያለች ነው። እንደው ይሄን ያህል ብሩኬ ምን ቢያደርጋን ነው? ምን ቢበድላን ነው? እንዲሁስ ደግሞ ምንድነው ያጠፋውስ እያላችሁ ብዙዎቻችሁ ደግሞ ተወዛግባችኋል። ብሩኬ ምንም ያጠፋው ነገር የለም። ሃይሚዬ ደግሞ ያው ፕራንኳ ነው ዝም ብላ እያዛገችው ያለችው ይመስለኛል። ግን ትናንትና በደንብ በስነ ስርዓት ማውራት አለብኝ ብሎ ነበር የሄደው። ያው አውርቷታል በስነ ስርዓቱ። እሷ ግን ምንም አይነት ነገር ልነግረው አልፈለገም። ካንተ ህይወት መውጣት ነው ፈልገው ብላ ነው የሄደችው ማለት ነው። የተፈጠረውን ነገር ንገሪኝና ከዛ ይቅርታም ብዬ ጎንበስ ብዬ ይቅርታ አልሻለሁኝ አለተበዛም የፈለግሽውን ነገር አደርግልሻለሁ ብላ ነበረ። እሷ ግን ያው ግግም ማለቷ አልቀረም ማለት ነው። እንግዲህ ግግም ያለችውም በነገራችን ላይ ያው አሁንም ቢሆን ፕራንክ ነው እንጂ እውነት ተብሩኬ መለየት ፈልጋ አይደለም ሃይሚ። ብዙዎቻችሁ ደግሞ ህጂ ምን ይቀርበታል ምናምን እያላችሁ ብዙዎቻችሁ የምትናገሩ አላችሁ። ምክንያቱም የእነሱን ህይወት በነገራችን ላይ ማንም ሰው አይኖረው፣ እሷም የራሷን ህይወት ነው የምንኖረው። እናንተ ያዘዛችሁን ህይወት አይደለም የምንኖረው ብሏል ማለት ነው ብሩኬ። እውነቱን ነው በነገራችን ላይ ማለት ነው። አንድ ሰው ማለት መለየት መገናኘት ያለ ነው እና ቢለያዩ ራሱ እነሱ የራሳቸውን ህይወት ነው የሚኖሩት። አሁንም ቢሆን እናንተ ወይ ያላችሁትን ሰው እሷንም እናንተ አቀናብራችሁ ባመጣችሁ ሰው አንኖርም። ብሩኬም እናንተ አቀናብራችሁ ባረጋችሁ ሰው አይኖርም። የሚኖሩት የራሳቸውን ምርጫ መርጠው ነው አይደል? ህይወት ይቀጥላልና ማለት ነው። ግን እነሱ ይቀጥል ግን አይለያዩም። እውነት አይለያዩም። ምክንያቱም ብዙ ነገሮች ያሳለፉ ልጆች ናቸው። ከብዙ መንገድ የመጡ ናቸው። ይሄን ያህል ምንም ነገር የሚያደርጋን ነገር የለም። እንደውም እሱም እየፈለኩ ነበር ያደረኩት ነገር ካለ ብዬ ነበረ ግን ምንም ነገር እንዳላደረኩሽ ስላከበርኩሽ ስለወደኩሽ ብቻ እንጂ ሌላ ነገር ያደረኩሽ ነገር የለም ብሏታል ማለት ነው። እሷ ደግሞ ያው ታውቃላችሁ ሃይሚዬ እንግዲህ የሌለ ነገር ነው እንትን እያለች ያለችው ማለት ነው። ይሄም ምንድነው ፕራንክ በደንብ እያደረገችው ነው። የተረዳችሁ ተረታችኋል፣ ያልተረዳችሁ ደግሞ ምንም ማድረግ አይቻልም። ምክንያቱም ፕራንክ ነው ብዬ ግግም ያልኩበት ምክንያት ነው ምን መሰላችሁ? ከአሁን በፊት በጣም ደጋግሞ ፕራንክ አድርጓታል ብሩኬ። በዛ ሰዓት እሷ ደግሞ ምን ብለዋለች? እንሟከራለን ፕራንክ እንደዚህ መሆኑን አሳይሃለሁ ብለዋለች ማለት ነው። ቪዲዮውን ገብታችሁ ማየት ትችላላችሁ። መጨረሻ ላይ እየሰራችሁ ቪዲዮ ፕራንክ አድርጋው እሱን እነሱ ቤት ማለት ነው ሙሽዬ ጋር ሆና ያስወጣችሁ ከቤት ውጭ። ከዛ የዛ ሰዓት የተናገረችው ነገር ሰምታችሁ ከሆነ እኔ አንደኛ ነኝ ፕራንክ አደረኩህ
እንደበለቅኩ ወቅት ነው መቼም አትበልጭኝም አንቺ አላት። በዛ ሰዓት ግን እንሟከራለን ፕራንክ መሆኑን አሁንም ቢሆን አልገባህም አንተ አሳይሃለሁ ብለዋል ማለት ነው። እና ስለዚህ ይሄ ነገር ፕራንክ ነው። አሁንም ደግሜ ደጋግሜ የምነግራችሁ ፕራንክ ነው። ግን ብዙዎቻችሁ አሁንም እነሱን እየከፋፈላችሁ እነሱን እያለያያችሁ እሱን ከሌላ ሴት ጋር እሷን ከሌላ ወንድ ጋር እያቀናበራችሁ እያመጣችሁ እዚህ ጋር ማለት ነው ብዙ ነገር የምታደርጉ ልጆች ራሳችሁን ሆናችሁ ተቀመጡ ማለት ነው። እና እነሱ መቼም አይለያዩም። ፕራንክ መሆኑንም በደንብ አድርጋችሁ የተረዳችሁ አንዳንድ ልጆች አላችሁ፣ ያልተረዳችሁ ምንም ማድረግ አይቻልም። እና ስለዚህ ፕራንክ አሁንም እያደረገችው ነው። እንግዲህ በፈለገችበት ሰዓት እሷ በምትናገር ሰዓት ትናገራለች ማለት ነው እንጂ እሷ እንደዚህ ግን ጭጭታ ላይ ደግሞ እንዴ ታውቃላችሁ፣ ምንም ነገር ይሁን ምንም አይነት ነገር ይሁን የመጨረሻ እንደማትፈታ ታውቃላችሁና ስለዚህ እንድትለይ ጭራሽ ለደቂቃም ለሰከንድም አትፈልግም ተብሩኬ። ይሄን ደግሞ ሁላችሁ የምታውቁት ነውና ማለት ነው። ካሁን በፊትም ደጋግማ ተናግራለች። ተብሩኬ ውጭ እኔ ሌላ ህይወት የለኝም፣ ከካሜራም ጀርባ ተካሜራም ፊት ያለኝ ብሩኬ ነው። ሌላ ወንድ ጋር ማንም ጋር ተወጣ ወይስ ማንም ጋር ታወራ ማንም ጋር ማንም ሰው አይቶኝ አያውቅም። ስለዚህ እኔ ህይወቴ ከሱ ጋር ነው መቼም ቢሆን መቼም እያለች ያወራችው ቃሏ አለ ማለት ነው። እና ስለዚህ አሁን ይሄማ የሆነ ነገር አድርጓት ከሌላ ሲጋው እንትን ምናምን በቃ ብዙ ነገር አረ የሌለ ነገር የማይወራ ነገር ነው የምታወሩት። ወላሂ እውነቴን ነው። እና ተሌላ ሲጋ አግኝታው ነው ማግጦባን ነው ምናምን የምትሉ እውነት ታታው ዝም ብላችሁ እኮ ነው በቃ ፍስ አድርጋችሁ ጌታ ይድረስልኝ። እና ስለዚህ ቤተሰቦቼ ላይክ እና ሼር ሰብስክራይብ አድርጉኝ። ፕራንክ ነው